መጽሐፈ ሳሙኤል ካል ምዕራፍ 1 እንዲህም ሆነ ሳኦል ከሞተ በኋላ ዳዊት አማሌቃውያንን ከመግደል ተመልሶ በጺቅላግ 2 ቀን ያህል ተቀመጠ። በሦስተኛውም ቀን እነሆ ከሳኦል ሰፈር አንድ ሰው ልብሱን ቀዶ በራሱም ላይ ትቢያ ነስንሶ መጣ። ወደ ዳዊትም በመጣ ጊዜ በግንባሩ ተደፍቶ እጅ ነሣ። ዳዊትም ከወዴት መጣህ አለው። እርሱም ከእስራኤል ሰፈር ኮብልዬ መጣሁ አለው። ዳዊትም ነገሩ እንደምን እንደሆነ እስኪ ንገረኝ አለው። እርሱም መልሶ ሕዝቡ ከሰልፍ ሸሽቶአል፣ ከሕዝቡም ብዙ ወደቁ ሞቱም፣ ሳኦልና ልጁም ዮናታን ደግሞ ሞተዋል አለ። ዳዊትም ወሬኛውን ጎልማሳ ሳኦልና ልጁ ዮናታን እንደሞቱ በምን ታውቃለህ አለው። ወሬኛውም ጎልማሳ አለ፣ በድንገት ወደ ጊቦል ተራራ መጣሁ፣ እነሆም ሳኦል ጦሩን ተመርኩዞ ቆሞ ነበር፣ ሰረገሎችና ፈረሰኞችም ተከትለው ደረሱበት። ወደ ኋላውም ዞር አለና እኔን አይቶ ጠራኝ። እኔም እነሆኝ አለሁ። እርሱም አንተ ማን ነህ አለኝ። እኔም አማሌቃዊ ነኝ ብዬ መለሱለት። እርሱም ሰውነቴ ዝሏልና ደግሞም እስካሁን ድረስ ነፍሴ ገና ፈጽማ ሕያው ናትና በላዬ ቆመህ ግደለኝ አለኝ። እኔም ከወደቀ በኋላ አለመዳኑን አይቼ በላዩ ቆሜ ገደልሁት። በራሱም ላይ የነበረውን ዘውድ በክንዱም የነበረውን ቢተዋ ወሰድሁ፣ ወደዚህም ወደ ጌታዬ አመጣሁት። ዳዊትና ከእርሱ ጋር የነበሩት ሰዎች ሁሉ ልብሳቸውን ይዘው ቀደዱ፣ በሰይፍም ወድቀዋልና ለሳኦልና ለልጁ ለዮናታን ለእግዚአብሔርም ሕዝብ ለእስራኤልም ወገን እንባ እያፈሰሱ አለቀሱ፣ እስከ ማታም ድረስ ጾሙ። ዳዊትም ወሬኛውን ጎልማሳ አንተ ከወዴት ነህ አለው። እርሱም እኔ የመጻተኛው የአማሌቃውያን ልጅ ነኝ ብሎ መለሰለት። ዳዊትም እግዚአብሔር የቀባውን ለመግደል እጅን ስትዘረጋ ለምን አልፈራህም አለው። ዳዊትም ከጎልማሶቹ አንዱን ጠርቶ ወደ እርሱ ቅረብና ውደቅበት አለው። እርሱም መታው፣ ሞተም። ዳዊትም እግዚአብሔር የቀባውን እኔ ገድያለሁ ብሎ አፍህ በላይህ መስክሮአልና ደምህ በራስ ላይ ይሁን አለው። ዳዊትም ስለ ሳኦልና ስለ ልጁ ስለ ዮናታን ይህንን የሐዘን ቅኔ ተቀኘ። የይሁዳንም ልጆች ያስተምሩ ዘንድ አዘዘ። እነሆ ይህ በሻየር መጽሐፍ ተጽፏል። የእስራኤል ክብር በኮረብቶች ላይ ተወግቶ ሞተ፣ ኃያላን ወዴት ወደቁ? የፍልስጥኤማውያን ቆነጃጅት ደስ እንዳይላቸው፣ የቈላፋን ቆነጃጅት እልል እንዳይሉ በጌት ውስጥ አታውሩ፣ በአስቀሎናም አደባባይ የምሥራች አትበሉ። እናንተ የጊልቦዓ ተራራዎች ሆይ የሳኦል ጋሻ በዘይት እንዳልተቀባ የኃያላን ጋሻ በዚያ ወድቆአልና ዝናብና ጠል አይውረድባችሁ፣ ቁርባንንም የሚያበቅል እርሻ አይሆንባችሁ። ከሞቱትም ደምና ከኃያላን ስብ የዮናታን ቀስት አልተመለሰችም፣ የሳኦልም ሰይፍ በከንቱ አልተመለሰም። ሳኦልና ዮናታን የተዋደዱና የተስማሙ ነበሩ፣ በሕይወታቸውና በሞታቸው አልተለያዩም። ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳም ይልቅ ብርቱዎች ነበሩ። የእስራኤል ቆነጃጅት ሆይ ቀይ ሐርና ጥሩ ግምጃ ያለብሳችሁ ለነበረ በወርቅ ዘቦም ላስጌጣችሁ ለሳኦል አልቅሱለት። ኃያላንም በሰልፍ ውስጥ እንዴት ወደቁ! ዮናታን በኮረብቶች ላይ ወድቋል። ወንድሜ ዮናታን ሆይ እኔ ስለ አንተ እጨነቃለሁ። በእኔ ዘንድ ውድህ እጅግ የተለየ ነበረ፣ ከሴት ፍቅር ይልቅ ፍቅር ለእኔ ግሩም ነበረ። ኃያላን እንዴት ወደቁ! የሰልፍም ዕቃ እንዴት ጠፋ!